እቺ ሀገር የጉድ ሀገር እየሆነች እናንተ ቁጭ ብሎ እየተማራችሁ በቀን ከ300 400 ሴቶችና ወንዶች በላይ ወደ ቻይና ወደ ጣሊያን ወደ ህንድ ወደ አሜሪካ እየሄዱ ለምን በትዳራቸው ላይ ለመማገጥ ግማሹ አዋሳ እየሄዱ ቅድም ብያቸዋለሁ ቁልቢ ሊያከብሩ ሄዱ አሉ ቅምጣቸውን ይዘው ደግሞ ቁልቢ ሄዱ አሉ በመኪና አደጋ ይሞትኩ ደግሞ ሰበር ዜና እግዚአብሔር በሚያውቀው በሄዱበት መኪና ያልተመለሱ እንትኖች አሉ እኔ ቃሉን ራሱ አፍራለሁ እንደው አደራችሁ ባለ ትዳር ወንድ ልጅ ከሆነ ምንም ነገር አይመች ስለ ሕያው እግዚአብሔር ብለ ቤት ክትት ብለ ነው ያ ትልቅ ጨዋነት ለሰው ሞኝነት ይመስላል አንተ ግን ትልቅ ሰው ነህ የሕያው እግዚአብሔር ልጅ ነህ ሚስት በዚህ ምትበጣ በዛም ላታይ ትችላለች ማን ያያል ዮሴፍ እኮ የንጉስ ሚስትን የተመኘችው ጧት ምትታጠብ ቀን ምትታጠብ ማታ ምትታጠብ በብብት ሽታ የማትታማ የአፍጠረን የማይነሳባት በጽዳት የንጉስ ሚስት ሆነች ስንት ታዛዦች ያላት የንጉስ ሚስት ገላህን አይምሮህን ጸውርህን ቁመናህን ወድጄሃለሁ አለች ንጉስ በብዙ ነገር ላይ ሾሞኛል ባንቺ ላይ ግን አልሾመኝም ወጣት ነው ጎረምሳ ነው የሚያምር ሰውነት አለው የሚያምር ቁመና አለው ምንም ነገር ማድረግ ይችላል ቢያደርግም እዛ ሰልጣን ላይ ትንሽ ከፍ ማለት ይችላል በዚህ ዘመን ሌላ ሰው ወዶ ትዳራቸው ባላቸውን በመርዝ የሚያስገድሉ ሴቶች አሉ ሚስቱን በመርዝ የሚያስገድል ሰው አለ ብዙ ነገር ማድረግ ይችላል እሺ ብላ ሎሌዎቹን አስወጥታ አሁን ማንንም የለም እኔ እናንተ ብቻ ነኝ እኔ እኮ አንቺ ያስወጣሻቸውን ሰራተኞችና ሎሌዎች ንጉሱን አይደለም ፈራው መጋረጃ የማይጋረደው ለሊቱን በብርሃን እንደፈለገ ማየት የሚችል ጨለማ የማይጋረደው የሰማይና የምድር አባቴ እግዚአብሔርን ነው መፈራው ለዛ ነው ያንቺን ገላ ማለቀው ሰው በተወለደበት ሀገር በማይከበርበት እግዚአብሔር በባዕድ አገር ከፍ አደረገው ይላል ምን አደረገው ምን ስለሆነ ታማኝ የገዛ ሚስትን እኮ ለአገልጋይ ጥለም ማትሄድበት ዘመን ማንንም ማታም ሴቷ ከወንድ እኩል ማጋጭ የሆነችበት ዘመን እንዴት እንደሚያሳፍር ሁሉንም ማለት አይደለም በጣም ጨዋ ሴቶች ሴቷ ከወንድ እኩል ማጋጭ የሆነችበት ዘመን ወንዱ ጋጥ የወጣበት ዘመን በጣም ይቅርታ አድርጉልኝ ዮሴፍ እግዚአብሔር ከፍሩን ከፍ ያደረገለት ምን ስለሆነ ነው ታማኙ እሷን ተዋትና አንተ ታማኙ የታመንኮ ለሷ እንዳይመስል ለእግዚአብሔር ነው ታየዋል እግዚአብሔር ደረጃህን ታየዋል እግዚአብሔር የት እንደሚያደርስ ታየዋል ታማኝ ሁን በመስሪያ ቤትም በቤተ ክህነትም በቤተ መንግስትም በትዳርም ከዛ ያንተ መጨረሻ ታየው ታማኝ ዘመጨረሻሽን ታያለሽ አለበለዚያ ደግሞ ህይወትሽን ታያለሽ ብዙ ሰው እያለ የለም ያያል ግን አያይ ቆማለች ግን አልቆመችም ተቀምጣለች ግን አልተቀመጠችም ለዚህ ነው እኮ ትንቢተ ሚልክያስ ምዕራፍ 2 ቁጥር 9 ላይ ከዚህ የተነሳ እግዚአብሔርን መፍራት ሲገባችሁ ሰው ፈርታችኋልና ለእግዚአብሔር መገዛት ሲገባችሁ ለሰው ተገዝታችኋልና እግዚአብሔርን መፍራት ሲገባችሁ ሰው ፈርታችኋልና እኔ ከዚህ የተነሳ በሰው ፊት የተናቃችሁ የተዋረዳችሁ ሰዎች አደረኳችሁ ቀፎች አደረኳችሁ ቀጥታ ቃሉ ነው መጽሐፉ ነው ከዚህ የተነሳ እኔ በሰው ፊት የተናቃችሁና የተዋረዳችሁ ሰዎች አደረኩ